በቃ ከህይወታችን ውጪ። እኔ በቃ ባንቺ የተነሳ ህይወቴ ተመሰቃቅሏል። እጠፈጥፋታለሁ። ቶፋ እጠፈጥፋት። አይማን ማቀፍ አእምሮዬን አትመርጂው። ከህይወታችን ውጪ ብዬሻለሁ። ከቶፋም ከበምኒም አጠገብ ዞር በይ፣ ራቂ። እኔም በባዶ ነበር ልሞት ልታነቅ ጫካ ድረስ ሄድኩት። ገመድ ይዤ ሂጄ የተንጠለጠልኩት በባዶ ነበር ማለት ነው። አሮካሊ ምናምን እነ ሶፊ ምናምን ያውቃል፣ ሁሉም ያውቃል። አንተ ብቻ ነው የማታውቀው። አንተ ደግሞ ታመህ ነበር በሰዓቱ። ሁላችሁም ተሰብስባችሁ እያሴራችሁ ነበር ማለት ነው አይደል? እንደመሰለህ አትበይኝ። አንተ ራስህን አረጋጋ። አላረጋጋም። ሲጀምር እኔ ከዚህ ልጅ ጋር አንድ ቤት አንድ ክፍል ውስጥ ነው ያለው። ትንሽ ቀን ነው እኮ ዝም በይ። ዛሬ ቶፋን ራት ሰርቼ ለማለት ይከብደኛል። ያው መስራት አይችልም፣ ግን ምግብ አዝዣለሁኝና አጥቻለሁኝ። እኔ ነኝ የሰራሁት ነው አብራም ብዬ ራት ላቀርብለት ነውና ከስራ ሲመጣ ራት አዘጋጅቼ ነው ቤት ፋርጌ ልጠብቅ አስቤያለሁኝ። እኔ እንደሰራሁት እንዲመስል ከእቃው አውጥቼ ትሪ ላይ ምናምን አድርጌ ላዘጋጅ ነው። አብራችሁኝ ሆኑ። ያው ሲመጣ ደስ ይላል ብዬ አስባለሁኝ። እሱ እንደሆነ ምንም ነገር አይጥመው፣ ግን ያው አስተካክዬ እጠብቀዋለሁኝ። አብራችሁኝ ሆኑ። መጣ አንቺ ምን ትሰሪያለሽ እዚህ? ምን ትሰሪያለሽ? እንዴት አስገባህ? ቶፋ የለም? የለም ቶፋ የለም። ምን ትሰሪያለሽ? ለምን ገባሽ? ምንድን ነው እዚህ? ምን ማለት ነው? ምን ለማድረግ ነው? ከመኪና አደጋ በኋላ እዚህ ነው ያለሁት። እንዴት ታስገባታለህ? እየዋሸሽ ነው አይደል? የሆነ ሌላ ነገር አስበሽ ነው? ምን አቅደሽ ነው? ቆይ ምን አቅደሽ ነው? እኔ ምንም አላቅድኩም እንዴ ቶፋ። ስለዚህ ነገር ያውቃል። ዝም በይ። የሆነ የማይሆን ወሬ ሰጥሽኝ አእምሮዬን ለመመረዝ እንዳትሞክሪ። አንዳች ነገር እንዳታወሪ። ቀጥ ብለሽ ውጪ። አሁን እኔ አልወጣም። ስማኝና ለምንድን ነው የማትወጪው? ማን ስለሆንሽ? አንተስ እንዴት ነው የምትቀበላት? እና አሁን እኮ ናቸው እዚህ ትሆን ያስታምማት ምናምን ብለው እዚህ ሆንኩት። አንቺ የማይሆን ወሬ የማይታመን ወሬ ለምንድን ነው የምታወሪው? የማይታመን ወሬ አይደለም፣ እንደዛ ነው የተፈጠረው። አእምሮዬን አትመርጂው። ከህይወታችን ውጪ ብዬሻለሁ። ከቶፋም ከበምኒም አጠገብ ዞር በይ፣ ራቂ ብዬሻለሁ። ዞር ብዬ ነበረ ግን እና ምንድን ነው እነሱ? ኦኬ ቶፋ ነው የመጣው። ዝም በይ። ምንድን ነው የምሰማሽ? አንቺ ማን ስለሆንሽ ነው የምሰማሽ? አንዳች ነገር ትሰሚኛለሽ? አንዳች ነገር አስበሽ አቅደሽ ከሆነ እኔ አይደለም፣ እንደዛ አይደለም። ሲጀመር ውጪ ይሁንና በእግዚአብሔር ስማኝ። ቆይ መጀመሪያ ምንድን ነው የምሰማሽ? ለምንድን ማዳምጥሽ? ማነሽ አንቺ? እኮ ህይወቴን አመሰቃቅለሽ ዛሬ ላይ ህይወቴ እንዳልነበር ያደረግሽ ሴት ነሽ። አዎ እኮ አብዬ፣ ግን እኮ ይቅርታ ብዬ ካለ ምንድን አንቺ ይቅርታ ህይወቴን ይመልሷል? እንደዚህ ይሆናል ብዬ አስቤ አይደለም ሁሉን ነገር ያደረግኩት። ይሆናል አሁን ሴትዮ። ሲቀጥል ደግሞ በጣም አደጋ ደርሶብኛል። ማንም በሌለ እኔ ምንም አገው። ይሄ የአንቺ ድራማ የራስ ድራማሽ ነው ይሄ። ምንም ለምንድን ነው? ማን ስለሆንሽ እያስፈራራሽ አይደለም። ትሰሚኛለሽ? ቀጥ ብለሽ ትወጫለሽ፣ ሌላ ነገር ሳይከተልሽ። ልጁ በማያውቅበት መጥተሽ ህይወቱን ለማመሰቃቀል፣ ልክ እንደኔ ህይወቱን ለማመሰቃቀል ካሰብሽ አይደለም። ይሁንና በእግዚአብሔር እሺ፣ ይቅርታ። እኔ ሁሉም ነገር እየቀረስከኝ ነው። ቆይ ማለት ምናችሁ? የሆነ አእምሯችሁ ተነክቷል እንዴ? ቆይ ቶፋ ስለምን ስልክ ማለት ነው? ይኸውልህ ሲጀመር እኮ እሱም መቅረጽ የጀመረው ቶፋ የሚመጣ መስሎት ነው እንጂ አንተ እንደምትመጣ አላወኩም ነበር። ምንድን ነው ቶፋ? ቆይ እየቀለዳችሁ ነው? እየተጫወታችሁብኝ ነው? ምንድን ነው ቶፋስ? ለምንድን ነው ቶፋ ሲመጣ ካሜራ አብርተሽ አንቺ የምትቀበዩ? ማን ነሽ አንቺ? ማን ስለሆንሽ ንገሪ። ማን ስለሆንሽ? ይቅርታ፣ በጣም ለሁሉም ነገር ይቅርታ። የአንቺ ይቅርታ ለእኔ ምንም አይሰራልኝም።
እሺ እኔ ምን ላድርግ? ቶፋ እየመጣ ነው። እሺ ምን ላድርግ? እንደዛ እየመጣው ነው ብሎ ነግሮሻል ወይ? እየመጣው ነው ብሎ ነግሮሻል ወይ? እና ምንድን ይዘጋሽ? ይኸውና በእግዚአብሔር ይኸውልህ ተረጋጋ። ምን አስበሽ የሆነ ነገር አስበሽስ ቢሆን ምንድን ነው የማስበው? እኔ ምን አደርጋለሁኝ? ይቅርታ ለሁሉም ነገር ለተፈጠረው ነገር ሁላ ይቅርታ። የአንቺ ይቅርታ ለእኔ ምንም አይሰራልኝም እያልኩሽ ነው ሴትዮ። እሺ ምን ላድርግሽ? እሺ ይኸውና ይቅርታ እንድታደርግልኝ ምን ላድርግሽ? አሁን እዚህ የዚህን ልጅ ህይወት ለማመሰቃቀል አስበሽ እንደመጣሽ እኔም አንቺም እናውቃለን። ለዚህ ይሄ ልጅ ሳይጎዳ አንቺም ሌላ ነገር ሳይከተልሽ ቀጥ ብለሽ ውጪ ብዬሻለሁ። የሆነ ነገር አስቀምጠሽ ቢሆን ውስጥ ሁለት ወፋ እዚህ ያለ ምን ነው የለም አልኩ አይደል እንዴ? በቃ የኔ በቂ የኔ ህይወት ተመሰቃቅሏል። የኔ በቂ ነው። አሁን ቀጥ ብለሽ ውጪ እና በእግዚአብሔር ለምንድን ነው እንደዚህ የምትሆነው? እስኪ ቶፋ እያየሃት ነው አይደል? በሌለህበት ቤት መታ የሆነ ነገር ያንተንም ህይወት ለማመሰቃቀል አቀዳ የተነሳች ሴት ናት። እያየህ ነው አይደል? ይሄ ያመንከውን ልጅ ካሜራ ይዞ ከእሷ ጋር እዚህ አሽሽ ገዳሜ ሲል ነበር። አሁን ቀጥ ብለሽ ውጪ። ሰምኛለሽ? መጥቷል። ቀጥ ብለሽ ውጪ። ሂጂ። ምንድን ነው ቶፋ? ምንድን ነው? ምን ማለት ነው? ምን ነው ማለት እያየሁ እንደ ጆዬ ደግሞ እያየሁ ቶፋ ተቆርቁረላት ነው። ተቆርቁረላት አይደለም ግን ቆይ ሌላ የማታውቀው ነገር አለ። ምንድን ነው የማላውቀው? ይኸው ለዛ ነው ተጠንቅቄያለሁ። ምንድን ነው የማናውቀው? ንገረኝ። እየተከላከልክላት እኮ ነው። አታስወጣት እያልከኝ እኮ እነ አኑ ናቸው። ህይወትህን ለመመረዝ ነው እዚህ ድረስ የመጣችው። ምንድን ነው የምታወራው ቶፋ? እቺ ልጅ ቤት በኩል ገብታ ማንን ማጥቃት እንዳለባት የምታውቅ ሴት ናት። ለዛ ነው አንተ ጋር መታ እዚህ ጋር ህይወትን ለማመሰቃቀል መጣች ካልክም ዛሬውኑ ከመጣች ነው የመጡት። ለምን አመጡ? ማን ስለሆነች ነው የምታስታምማት? የመኪና አደጋ ደርሶባታል። የመኪና አደጋ ደግሞ የደረሰባት ደግሞ ካሊድ ልታድነው በሞከረችበት ሰዓት ነው። ስለዚህ እኔ ደግሞ እሷን የማስታከምና እንደዚህ ያለች እንደዚህ ብላ ማሳከም አለብኝ። ፕላስ ደግሞ እዚህ ሆና ትሪትመንት ምናምን ያስፈልጋታል። እሱን እያደረግኩላት ነው። እሱን ደግሞ ቀስ እያልን እናስተካክለዋለን። በቃ እረዳሃለሁ። ያለህበትና ምንም አትረዳኝም፣ በጭራሽ አትረዱኝም። አንተም አትረዳኝም እና አኑ ማንም አይረዳኝም። ሰማኝ እየተረዳችሁኝ አይደለም። እቺ ልጅ ህይወታችንን ለማመሰቃቀል ተልካ የመጣች መሰሪ ናት። እቺን ደግሞ አስወጥተህ መጣል ነው ያለብን። ሊሆን ይችላል አይደለም ነው። ለምንድን ማታስወጣት? ህይወቴን አመሰቃቀለች። ነገ አንተን ህይወት ከነገ ወዲያ ሶፊን ከዛ የአኑን እንደዚህ እያለች ህይወታችንን ለማመሰቃቀል። ቆይ ማን ነው የላከሽ? ማን ነው እንደዚህ ህይወታችንን አበላሽ? እንደዛ አይደለም። አንተ እንዴት ነው? እሺ እንዴት ነው? ንገረኝ፣ አስረዳኝ። እሺ ይኸው አጠገብህ ነኝ፣ አስረዳኝ። በቃ አሁን ደህና ነች። ይሄ ስታስመስል ምን ማለት ነው ቶፋ? አዎ የውሸት ነው። ምን ነው የውሸት? ታሸኩ ብላ ድራማዋን እየደረመመችብህ ነው። አንተ ደግሞ እሺ ብለህ ትቀበላታለህ። ያንን ሐኪም ቤት ይዘናት ይሄድ ነው። ካሊድ ሊገጭ ሲል ተይ ክሪሽና ማነሽ አንቺሽ? ገና እንዳዲስ ማስታወቅ እሷ ጋር ቶፋ እያልኩ ያለሁት እሷ ማን ስለሆነች ነው? ካሊድን አድነው አትርፈው አልገባም። እኔ አልገባም። ካሊድን አትርፈው እሷ እንዴት ነው? ሁሉም ነዋሪ ያለ ሁሉም ይኖራል እዚህ። እኔ ምንም አያገባኝም ቶፋ፣ ሰማኛለህ? ህይወታችንን እያመሰቃቀለች ነገ ህይወታችን ተመሰቃቀለ እስር ቤት ለእስር ቤት ስንከራት ይሄ እስከ 5ኛ ፎቅ ድረስ ያለው ህዝብ አይደለም መጥቶኛል የሚጠይቀን። አሁን አትረብሽ። ውስጥ ገብተን እኔ ላስረዳ። እየረበሽኩ አይደለም። በተረጋጋ መንፈስ እየተናገርኩ ነው። ያዞንባሽን እዛው ያንቺ እንባ ለኔ ምንም አይሰራልኝ። ህይወቴን አያስተካክለውም። ህይወታችንን አያስተካክለውም። አልተዋትም ቶፋ፣ አልተዋትም። በቃ አንተም ባላደረግከው በእኔ ምክንያት እስር ቤት ለእስር ቤት ፖሊስ ጣቢያ ለፖሊስ ጣቢያ ስትንከራተት የነበረው በዚህ ልጅ የተነሳ ነው።
ሁላችንም ስንንከራተት የነበረው በዚች የተነሳ እሱ አልጠፋኝም። ማረሳሁትም እና ምንድነው ቤት አመጣህ ከፍተህ አስገባሃት እኮ ቤት ከፍተህ አስገባሃት እኮ። ከዚህ ውጭ ምንድነው? ለአንተ ብቻ ነው አዲስ የሆነ በሁሉም ያውቃል። ሲጀምር እና ማናስ ይዟት የመጡት አንዱ ካሊ ምናምን እነ ሶፊ ምናምን ያውቃል፣ ሁሉም ያውቃል። አንተ ብቻ ነው የማታውቀው። አንተ ደግሞ ታመህ ነበር በሰዓቱ። ሁላችሁም ተሰብስባችሁ እያሴራችሁ ነበር ማለት ነው አይደል? ምንድን ነው የምታወራው አንተ? ምንድን ነው የምታወራው? እቺ ጠላት ዋት እሷን በቃ ኧረ እንዴ ለእሷ ብለህ እጄን አይደል ቶፋ ናደናነሽ ኧረ ለምን አትንከባከባትም? ነው ወሰዳት እንጂ የሆነ ተጎድታለች፣ እያለቀሰች ነው። ለምን ወይ እንዲህ ማስታጠብ ያዝላት እንባዋ እንዳይባክ። ምንድነው አናድዳለሁ ቶፋ፣ ከዚህ በላይ አናድዳለሁ። ከአንተ አይበልጥም። አንተ አናድኸኛል። በቃ አናዳችሁኛል ሁላችሁ። እንዴት ቆይ ከዚህ ስሜታዊ በጣም እየሆንክ ነው። በጣም ስሜታዊ እየሆንክ ነው። ሴት ልጅ ነች፣ እንድትረዳት አልፈልግም። እጠፈጥፋታለሁ ቶፋ፣ እጠፈጥፋት። አይኗን ነው የማጠፋው። ጫፏን አትነካትም። ረጋ ብዬ ላስረዳ እየሞከርኩኝ በቃ ታማለች። የታመመችው ደግሞ በእኔ ምክንያት አውቃ ነው። ምንም ያንተ ምክንያት አይደለም። በቃ አውቃም ከሆነ ሰዓት ላይ መድረስ አይቀርም አይደል? እኔ ልትዋሸኝ አትችልም። ከዋሸችኝ መጨረሻው ምን እንደሚሆን ታውቋለች። እሺ በቃ አንቺ እሺ በቃ ታውቆብሻል፣ ተነክቶብሻል። በቃ ውጪ። ከዚህ በላይ ትወጣለች፣ መውጣቱ አይቀርም። ቤተሰብ አለሽ አይደል? ሂጂ በቃ ከህይወታችን ውልቅ ብለሽ ነው። አንድም ለአንተ ስም ነው እዚህ ልትቀመጥ ያደረገው። ምንድነው ለኔ እንደዚህ ተመታ፣ እንደዚህ ተደብድባ ምናምን ነገር ቢመስላቸው ወንድሞቹ ከተድማ ድጋሚ ቀጥቅጡ እሱ ነው። ማንም አይመስለውም። አውቀው እንዳለ ዘራቸው እንዳለ በተንኮል የተሞላ ነው። ለአራት ነው ለሶስት እኮ ቀጥቅጠው እኮ መናገር ማትችልበት ሲቹዌሽን ስር እኮ ገብተህ ነበር እኮ። የቅርብ ጊዜ ተወስታ እኮ ነው። ገና እንደ አዲስ ማገገም ስትጀምር ደግሞ ሌላ ድብደባ ፈለግ። ምንድነው እሺ ይሁንሽ እንበል ልክ አይደለችም ምናምን እንበል። አዎ እሺ ተመታች ምናምን ነገር። አሁን ይሄኛው መኪና ገጭቷት ነው። እሺ ይሁን፣ እንደዛ ብላችሁ አሳምኑኝ። ቤት ስትገባ መኪና ገጭቶ ነው ብትል ያምኗታል? እንደዛ ነው የሚመስልህ? ጭሎች ናቸው። እኔ ጋር አይደል የሚመጡት? ከዛ ተመልሰው መጥተው አንተ ጋር ነው የሚመጡት። በቃ ቂልነትህ እኮ ነው። አየህ። ስለዚህ ድጋሚ ሌላ እልቂት ነው የምትፈልገው። ስለዚህ ትንሽ ጊዜ እኔ ጋር ትቆያለች፣ ስታገግም ትሄዳለች ወደ ቤቷ። በቃ ይሄ ነው አግሪመንታችን። እኔ እኮ ምን ስር ስትል እኮ ነው ያላማረኝ። ይኸው ያሰበችው ሀሳብ ተሳካ። እኔም በባዶ ነበር ልሞት ልታነቅ ጫካ ድረስ ሄድኩት። ገመድ ይዤ ሂጄ የተንጠለጠልኩት በባዶ ነበር ማለት ነው። እሺ በቃ ያኔ ተሳሳተች። በቃ የተሳሳተ ሰው ደግሞ የሆነ ሰዓት ላይ አጋጣሚውን ሲያገኝ መስተካከሉ የማይቀር ነገር ነው አይደለ? ለስህተቷ ይቅርታ ጠየቀች። በቃ አለቀ። የእሷ ይቅርታ ህይወታችንን አያስተካክልም። ጎጇችንን አንተ እኮ ይቅርታ እንኳን ሳትልህ ማለት ነው። ይቅርታ እንኳን አንድ ቀን እንኳን ይቅርታ እንኳን ሳትልህ እሷን ላለመበደል ስትታገል ነበር። ቢሆን ያለቀ እኮ ስትታገል ነበር አይደል? ቶፋ በቃ ይሄ እኮ በፖሊስ እንዳትያዝ ገመናዋ ውጭ እንዳይወጣ ነበር። አሁን ደግሞ ገብታ መጣች። ከዚህ በላይ መታገስ አልችልም። ኧረ እዘላት ቶፋ፣ እዘላት እናስገባት። ለምን እዘላት እንጂ ህይወታችንን ካመሰቃቀለች አስፈላጊ ከሆነ አድርጓል። እኔ ምንድን ነው የምትፈልገው? አስፈላጊ ከሆነ አዝላታለሁ። አንቺ ምን አስነክታሻል? ይሁንና በቃ ተዋት። ይሁንና በእግዚአብሔር ይቅርታሽ። ከዚህ በላይ ምንም አታስቀይመኝም። ከዚህ በላይ ምንም እኮ ምን ታርገ ልጅቷ በቃ ተጎድታለች። እየተረለን ገና አላገገመችም እኮ። ድራማ ነው ቶፋ፣ እመነኝ ድራማ ነው። ሊሆን ይችላል። እኔ በሙሉ ልብ ያላመንኳትም መጠንቀቅ ያለብኝ ነው። ይሁንና ትንሽ ቀን ነው እኮ እዚህ መሆነው። ግን ደግሞ ለሁሉም ደግሞ ይቅርታ። 2-3 ቀን ቶፋ፣ ጠላቴን 2-3 ቀን ቤት ልታሳድር ቶፋ፣ 2-3 ቀን ቤት ልታሳድር ጠላቴን። አንተ ጠላትን የመንከባከብ አባዜ ያለብህ። እኔ እንደው ካንተ እሻላለሁ ታውቃለህ አይደል? እኔ ነኝ አሳልፌ የሰጠኋት ለህግ እንዲሁ። ወይኔ ቶፋ፣ እኔ ላይ ምንድን ነው ምን ታከብደው? እዚህ ነው ያለካ ትወጣለህ ላይ ድራማ። አሁን ሶፊም ይሄን እያወቁ ነው እኔ ጋር መጥቶ ሲያጽናኑኝ የነበረው። በምን አይነት መንገድ ይነገር? ተኝተህ ነበር እኮ አንተ። ሌላ ተጨማሪ ነገር ይነገር? የሁሉ ነገር ራሱ አሁን እኔ ቤቴ ራሱ ያለችው ማለት ምክንያት እንደሆነ ምን ልታስፈልጋለሽ? በእኔ ምክንያት አይደለም። ራስህ ተጃጅለህ ነው አመት ያስገባል። በቃ ትሄድና እኔ ጋር አይደል የሚመጡት? ለምን ስላስገባታለሁ እሷ ሌላ ጸብ ሌላ ምንጭት እንዳይኖር አጃጅለህ ነው። በቃ አጃጅለህ ሊሆን ይችላል። አሁን እዚህ ጋር አንተ ማስረዳት አይጠበቅብኝም። በቃ ረጋ ስትል በኋላ ረጋ ብለን ሰከን ብለን እናወራለን።
አስፈላጊ ከሆነ ማለት ነው። ይሄን ሁሉ ነገር እያወቁ እነ ሶፊ እያወቁ እንዴት ቆይ እኔ ለምን ታማነገረኝ እንዴ? ብታመምስ እሷ እኔ ጋር መቀመጧ ምንድን ነው የሚጠቅመናል? ለምን ይጠቅመኛል? ይጎዳኛል። ጉዳት ነው እንጂ እኮ እሱን ማወቅ ለአንተ ምንድን ነው ጥቅሙ ነው ያልኩህ። ቢያንስ እከላከልላችኋለሁ። ምን ያህል ህይወቴ እንደተመሰቃቀለ እነግራችኋለሁ። ምን ያህል ህይወቴ ምስቅልቅሉ እንደወጣ በዚች ልጅና በቤተሰቧ የተነሳ ህይወቴ ምን ያህል እንደተመሰቃቀለ እነግራችሁ ነበር። አስቀምጬ አስረዳችሁ ነበር። አሁን አስረዳሽ። ምን ያህል ደስ እኔ ማላውቀው ነገር ካለ ንገረኝ። የማታውቀው ነገር አንድም ነገር እንደሌለ ይሁንና በእግዚአብሔር ይቅርታ። እሺ ላስተካክል እየሞከርኩኝ ነው ያለው። ይሁንና ይቅርታ። በጣም ምንም ያንቺ ይቅርታ ህይወቴን አያስተካክለውም አልኩሽ። ሴትዮ አንተ ስራቱን አልበቃ ምንድን ነው? በቃ ተወኝ። በቃ አትንካኝ። ምን ታርግ ንገረኝ። ምን ታርግ ምን ልትሆን ነው? ተዝበረኝ በስነ ስርዓት እየነገረችኝ እኮ ነው አይደል? ምንም ስነ ስርዓት አይደለም። እስካሁን ከመጣህበት ሰዓት ጀምሮ እየሰደብካት ነው። እየገፈተር አላውቅም እኮ እኔ ሳልመጣ ደግሞ ምን አድርጋት እንደነበር በምን አውቃለሁ እንዴ? አልገባም። ሲጀምር እኔ ከዚህ ልጅ ጋር አንድ ቤት አንድ ክፍል ውስጥ ነው ያለው። ትንሽ ቀን ነው እኮ ዝም በይ። እየሰማኝ ነው። አሁን እንደዚህ ባለችበት ሁኔታ ላይ ቤተሰቦቿ ጋር ብትሄድ ሌላ ነገር ነው የሚፈጠረው። ስለዚህ ትንሽ ጊዜ ነው የቀራት። ኦልሬዲ አሁን መራመድ እየጀመረች ነው። እጇን መንቀሳቀስ እየጀመረች ነው። አውቃለሁ። ሲጀመር አልታመመችም። እሺ ምን ሊጠቅማት ስንገረኝ። እሺ አንተ ጋር ለመግባት ነው፣ አንተ ቤት ለመግባት ነው። ከዛ አንተን ታሳምናለች፣ እንደዚህ ያለች አንተን ከቤተሰብ ታርቃለች። በቃ ይሄ ነው ህይወታችንን ለማመሰቃቀል ነው የምትፈልገው። እኔ ምን እጠቀማለሁ? የእናንተ ህይወት ተበልሻችቶ ተጠቀምሽ እኮ። አዛኝ አትምሰይ። ህይወቴ እኮ ተመሰቃቀለ። ሌላው ይቅርና ከፍቅረኛዬ ጋር እኮ እንደበፊት እኮ አይደለም። ሁሉንም ነገር ለማስተካከል እሞክራለሁ። ያበላሸሁትን ነገር ምንም የምታስተካክዪው ነገር የለም። ህይወቴ ተመሰቃቅሏል። ሌላው ይቅርና እንዳለማቃቸው ሰዎች ጓደኞቼ፣ ይኸው ከዚህ ክሩ ውጭ እኮ ማንም ሰው የለኝም አሁን ላይ። በሄድኩበት እኮ ዞር በል ደፋር እየተባልኩ እኮ መወረት እንደሆነ ተናገርኩ። ማንም አንዴ ሰጥቷሉ፣ አንዴ ስም ሰጥቷሉ፣ አንዴ ለኔ ስም አወጡልኝ እኮ አንዴ እኮ። እኔ እሺ እንደፈለክ ይቅርታ ላለሽ ሚዲያ ላይ ወጥቼ ምንም አላደረገም። አንቺ ይቅርታ አልፈልግም። ከህይወቴ ውጪልኝ። ባየሁሽ ቁጥር ህመሜ እየተቀሰቀሰ ነው። ቁስሌ እያመረቀሰኝ እንደገና እየታመምኩ። እረዳሃለሁ። ይሁን ምንም አትረዳኝም። ተወፋ በሄድኩበት ሁሉ አንገቴን ደፍቼ በማስክ መንቀሳቀስ ጀመርኩ እኮ። ሌላው ይቅርና እሺ ችግር የለውም በቃ በሱ የተነሳ ህይወቴ ተመሰቃቀለ። ከሁለት ቀን በኋላ የማታያት አንተ ስርዓትን ስትይዝ ብቻ። ስርዓትን ስትይዝ ማለት ስርዓትን ስትይዝ ብቅ። እኔ ስርዓት አልይዝም። ስርዓት የሚባል ነገር የለኝም ማለት ነው። ወንድሙን ቀጥቅጠህ መተህ እኮ ማለት ነው። የእነሱን ወንድም ቀጥቅጠህ መተህ ቤት ውስጥ እንዳትወጣ ስልህ እንኳን ተከተለኝ የወጣ ሰው እኮ ነው። ያኔ ባትወጣ ያኔ ባትከተለኝ ኖሮ ተከተለኝ ባትወጣ ኖሮ ያኔ ተሰብስበው መጥተው ባልቀጠቀጡ ነበር። ቤትን አያውቁትም ነበር አይደል? ግን ደግሞ ስትንቀሳቀስ ወደዚህ ወደዛ ስትል አዩ የተፈጠረው ነገር ተፈጠረ። ከዛ በኋላ ደግሞ ድጋሚ ይሄ ተፈጠረ፣ ቤቴ መጣ። ስለዚህ ምን ይሁን ነው የምትለው? አትሊስት አንድ ቀን እንኳን የምናገረኝ ነገር አታዳምጠኝ? አዳምጣለሁ። በስትክክል ነው የማዳምጠው። ቶፋ አዳምጣለሁ። ምን ነው የምታዳምጠኝ? ምን ነው የምታዳምጠኝ? እስቲ ንገረኝ። እስቲ ያዳምጥከኝን አንድ ነገር ንገረኝ። እስቲ ይዘኔ መታህ አይደል? ቀጠቀጥከው እንዳይሞት እንዳይደል። እስቲ ሆስፒታል ነው ያለው። አንተ እንኳን ተነስተህ ወጣህ አይደል? ሆስፒታል ነው ያለው ልጁ። እስካሁን ያልወጣ ልጅ እያለ አንተ ደረትህን አደባባይ ትዞራለህ። ቢያንስ እስኪረጋጋ እንኳን አትጠብቅም ወይ? እሱ ስጋው ነው። እኔ እኮ ሁለመናዬ እኮ ነው የቆሰለው። ውስጤ እኮ ነው የቆሰለው። ውስጤ እኮ ነው የተሰበረው። ተሰባብሬያለሁ እኮ። ምን በምን ስለመጣች በምን እኮ ወጣለች አይደል? ጤና ሆናለች አይደል? ምን አደረገሽ? ከዛ ውጭ ምን ያደረገው ነገር አለ? ይቅር አእምሮዬ። እሱን ተው። በእሷ የተነሳ ነው የምልህ እኮ። በቤተሰቡ የተነሳ ነው እኮ ነው የምልህ። በቃ አእምሮዬ ልክ አይደለም። እስካሁን ተበላሽቷል። በቃ ልክ አይደለም የማስበው ነገር። እሺ ዮና፣ እኔ ምን ላድርግ? ከዛም ምራቅ ያልከኝ ሩቅ ያለው እኮ ከቶፋ ምራቂ፣ ቤተሰባችን ራቂ፣ ከኛ ህይወት ውጪ። ለምንድን ነው ማታዳምጪ? ለምንድን ነው ማስሚኝ? እኔ እኮ እዚህ የመጣሁት ፈልጌ አስቤበት እኮ አይደለም። አስበሽበት አቅደሽ ነው እንጂ አቅደሽ ነው የመጣሽው። ቶፋ ምንም በቃ ውስጥ እንግባና ወይ የምናወራ ከሆነ አልፈልግም እኔ በቃ እሷን መርጣል አይደል? ግባ። እኔ ቤትን ይኸው ደጅ እንዲያለ ቶፋ ሰማኝ። ቶፋ እኔ ሰማኛለህ።
እኔ ነኝ የመጣሁበት። እሱን ለምንድን ነው እንትን የምትለው? አላህ አትምሰይ፣ የሆነ ተቆርቋሪ አትምሰይ። እንዲህ አለሳልሰሽ ድምፅሽን ዝቅ አድርገሽ ስላወራሽ የሆነ ልቡ ይራራል፣ ቶፋ ልቡ ይራራል ብለሽ አታስቢ። ህይወታችንን እንዳመሰቃቀልሽ እኮ አንረሳውም መቼም። እንደመሰለህ አትበይኝ ሴትዮ፣ እንደመሰለህ አትበይኝ። አንተ ራስህን አረጋጋ። አላረጋጋም ቶፋ። በቃሽ፣ ማተረጋጋ ከሆነ መውጣት ይችላል። እወጣለሁ ብለኸኝ አይደለም? እወጣለሁ። ስማኝ፣ እኔ በግድ ነው የመጣሁት። ቤት ገብተን እናውራለን። በግድ ለምን መጣሽ? ለምን መጣሽ? ህይወታችን ይባሰ እንዳትጣሉ ሌላ ነገር ለእኔ ያዝነሽ አስበሽ ለእኔ ተጨንቀሽ በቃ ሁሉም እንደዛ ስላሉ ስን አይደለም ቶፋ። ህይወቴ ተመሰቃቅሏል። ህይወቴ ተበላሽቷል። ይቅርታ በጣም እሺ። ላንተ ያንቺ ይቅርታ የኔን ህይወት አያስተካክልም። የለም ያኔ እኮ ለምኜሻለሁ እግርሽ ላይ ወድቄ እባክሽን በቃ ሁሉም ነገር ይብቃ፣ ጨዋታሽን ተይ። ይሆናላት አየሽ አይደል? ያኔም ይሄን ብዬሽ ነበር። ካለፈ በኋላ ይቆጭሻል ብዬሽ ነበር። ምን ላድርግሽ? ይቅርታ እንድታደርግልኝ ውጪ፣ ከህይወቴ ውጪ፣ እወጣለሁ። ከህይወታችን ውጪ እባክሽን። በቃ ልለምንሽ አስፈላጊ ሆነ እባክሽን፣ በቃ ከህይወታችን ውጪ። እኔ በቃ በአንቺ የተነሳ ህይወቴ ተመሰቃቅሏል። ተነስ በቃ እሺ፣ ይቅርታ በቃ እኔ እወጣለሁ። እሺ በእግዚአብሔር እኔ ምን አደረኩ ነውና እዚህ ና ንገረኝ። ምን አደረኩ? እሺ ጥራውና በቃ እኔ እወጣለሁ። እናንተ ረዳታችኋል። ቶፋ ጥራው። እሺ በቃ ሩጥ። ችግር የለውም። ከዚህ ላይ ሲረጋጋ ይሁን ነገር እንዳይሆን። እሺ በእግዚአብሔር እኔ እሺ ምን ማድረግ ይችላል? በቃ እናንተ እንደዚህ ሆነሽ ትይያለሽ። ከዚህ ጋር እሱን ከተቀበልኩት ማለት ነው ደርዘን የሚሆነውን ያለሽ እንግዲህ ቀጥቅጦ ሽባ ነው የሚያደርጉት። እንዴት እንደማይገባው ነው ግራ የገባኝ። በዛ ላይ ደግሞ ከሱ የባሱ ስሜታዊ ናቸው ደግሞ ወንድሞች። እኔ ቆይ ምን ጥቅም ለእኔ? እንዴት ነው ይሄንን ማገናዘብ የከበደው? እኔ ምን ሊጠቅመኝ? አንቺ እዚህ ተቀምጠሽ እንዴት እኔ ልጠቀም እችላለሁ? ለአምስት ደቂቃ እኮ ሰከንድ ቢል እኮ ላስረዳው እችላለሁ። ታዲያ እኔ ባላስረዳው እንኳን እሱ ረጋ ቢል እኮ ራሱ ይገባዋል ነው ለምን እያደረኩኝ እንደሆነ በደንብ ጠንቅቆ ይገባዋል። እሺ ምናልባት እኔ ስላለ ይሆናል። ለብቻው አውራው ወይ አውራዋለሁ፣ ለብቻው አውራዋለሁ። አሁን ስሜት ጥሩ አይደል? አሁን ስሜት አይሆንም። እዚህ ጂም ባወራው የተለየ ነገር እንትን ነው። አንቺ ግን ቆይ መጀመሪያ ሰው ማን እንደሆነ ምናምን ነገር ሳታውቂ ለምን ትከፍቻለሽ? ይሁን እንደሆነ እያወቅሽ ለምን ትከፍችለታለሽ? እኔና መሆኑን አላወኩም። አንተ መስለኸኝ ነበር የከፈትኩት። በቃ ከዚህም በኋላ ድጋሚ ቢመጣ ትከፍችለት። በቃ እዛ ጋር ውጭ ላይ ይረብሽና ይሄድ ከመጣ እኔ አሁን ግድ አሁን እዚህ የሆነ ፋይል ነበረ፣ ፋይል ወስድ ነበር የመጣሁት። ተመልሼ ስራ መግባት ይኖርብኛል። ስለዚህ ከዚህ በኋላ ድጋሚ የሚመጣ ከሆነ በራ ትክፈችው። እዛ ደብድቦ ምን ብሎም ከፈለገ ይሄድ። ስለዚህ ምንም የሚያደርግሽ ነገር የለም። ሲቀጥል ደግሞ ሌላ ሰውም ቢሆን እኮ እንደዚህ ነበር። በመሀላችን ላይ እየገባ ስንት ጥቅም መጠቀም የሚፈልግ ሰው ስንት ሰው አለ። ሁኔታዎችን እያመቻቸ ያለ ስንት ሰው አለ። ስለዚህ አሁንም የምነግርሽ ማለት በቃ እዚህ በር ስንኳኳ ዝም ብለሽ አትክፈች። ደግሞ ቤት ተቀመጭ። ለማንኛውም እኔ ፋይል ወስደዋለሁ። ቶሎ እወጣለሁ። እንዴት? እሺ ምሳ አዘጋጅቻለሁ። ምሳ በልተህ ትሄዳለህ። ያው እንግዲህ በቃ ምን እየተፈጠረ እንዳለ ነው እና በጣም የተቀየመኝ። ይቅርታ ብለው እንኳን ይቅርታ ሊቀበለኝ አልቻለም። እንዴት አድርጌ ይቅርታ እንዲያደርግልኝ እንደማድረግ አላውቅም። አውቃለሁኝ ህይወቱን አበላሽቻለሁኝ፣ ብዙ ነገሮች እንዲፈጠሩ አድርጌያለሁኝ። ግን ምን ላድርግ? እሺ በቃ ነገሮችን ለማስተካከል ምን ላድርግ? የተበላሹትን ነገሮች ሁሉ ለማስተካከል እኔ ምን ማድረግ እንዳለብኝ ነገሮችን ሁሉ ወደ ቦታቸው መልሳቸዋለሁ እየሞከርኩ ነበር። በእርግጥ በሱ ማለት ነው ጭራሽ በመሀላቸው ገባሁ። ሁለቱን እያጣለሁ ግራ የሚገባ ነገር ነው። ይሁና በጣም ይበሳጫል። ጭራሽ ሲያየኝ ራሱ የተበሳጨ ነው። ማየት ራሱ አይፈልግም። እንዴት እንደማደርግ አላውቅም። ምናልባት እዚህ 2 ቀን ምናምን ብቆይ ነው። ከዛ በኋላ ከህይወታቸው ለመውጣት እሞክራለሁ። በቃ ከበብኒ ጋር መገናኘት አቁሜያለሁኝ፣ ማውራት አቁሜያለሁኝ ለሱ ብዬ፣ እሱ እንዳይበሳጭ ብዬ። ግን እስከ መቼ ይሆናል እንደዚህ ሁሌ ከሁሉም ርቄ
ጓደኛዬ ናት። የሆነ ቀን ከተገናኘን አሁንም ሌላ ነገር ሊመጣ ነው እና እንዴት አድርጌ እንደማስተካክል የእሱን ነገር እንዴት ብዬ እንደማበጃ አላውቅም። ግራ ገብቶኛል። ብቻ እስኪ ፈጣሪ ያስተካክልልኝ ሁሉንም ነገር። በጣም ይቅርታ ማለት እፈልጋለሁ። እሱ ምንም ያደረገው ነገር የለም። ሁሉንም ነገር ህይወት ውስጥ ገብቼ ያመሰቃቀልኩት ነገሮችን ሁሉ ያበላሸሁት እኔ ነኝ። በጣም ይቅርታ ይሁንና በጣም አጥፍቻለሁኝ አውቃለሁኝ። ግን የተሻለ ነገር ነው ብዬ አስቤ ነበር ይህንን ነገር ያደረኩት። ማለት ካሉት ነገሮች ከተሰጡኝ ምርጫዎች እሱ ይሻላል ብዬ ነው። እሱን ለመበደል ሳይሆን ሌላ ሰው ቢመጣ ሌላ ጉዳት ነበር የሚያደርስባቸው። ግን ቢያንስ እስር ቤት ቢገባ ይሻላል ብዬ ነው ይሄንን ነገር ያደረኩት እንጂ እሱን ለመጉዳት ሆን ብዬ ቶፋን ለማዳን እና እሱን ህይወቱ እንዲመሰቃቀል ፈልጌ አልነበረም። ግን ነገሮች ሁሉ እንደዚህ ሆኑ። እዚህም የመጣሁት አስቤበት ወይ ፈልጌ እሱ ጋር ለመኖር እንትን ብዬ አይደለም። ሁኔታዎች ናቸው እንዲህ እንዲሆኑ ያደረጉት። ብቻ ፈጣሪ ያግዘኝ። እኔ እንዴት አድርጌ እንደማስተካከል ግራ ገብቶኛል። የሆናን ነገር ባየኝ ቁጥር እንዲህ እንደሚበሳጭ ከሆነ አላውቅም። ብቻ በጣም ይቅርታ ለሁሉም ነገር በጣም